ወነው ዓለም ነበርክ ዘፈኑ ዓለም ነበርክ ወደ 666 መንገድ ሄደህ ነበርና እንደውም የጨለማ ህይወት ውስጥ ነኝ ያለሁት እግዚአብሔር ትቶኛል ቀን በቀን እየሄድኩ ምንድነው ቤተክርስቲያን ማማረር ነው በቃ እንዴት እኔን መግደል ያቀታል ማኖር ባትችል እንኳን እንዴት መግደል ያቀታል እያልኩ ማማረር ጀመርኩ ምንም መኪና የለም አስፋልቱ ጋር መኪና መጥቶ ሲገጨኝ ብቻ ነው የሚታየው በደሙ ሲፈርም ምርጫ አለው አንደኛ ሰው መስዋዕት ማድረግ አለበት በዚህ በ25 ዓመት እድሜህ ልክ የ50 የ60 እድሜ ያላቸው ሰዎች የሚያልፉትን ህይወትን የተሻገርከው እንደዚህ አይነት ችግር ውስጥ የገባሁት ምንድነው በተለይ ደግሞ ብቸኛ እንደሆነ ያደረገኝ የመጀመሪያው የናቴ መሞት ነው ኪቦርድ ምናምን ይዞ ሳይው የሆነ የመሳብ ነገር ጀመርኩ ማለት ነው የጥፋቴ መንገድ ሲጀምረው አረ ጭራሽ በቃ ቤተክርስቲያን አልሄድም ቤተክርስቲያን እንደዛ ዞሬ ነው የሚሄደው በቃ በሌላ አቅጣጫ ኮሜዲያኑ ደረጃ ኃይሌ ጋር አየሁ ወዴት ፊስና ባልቦና ምን እያደረክ ነው ችግኝ እየተከልኩ እስክስ ዳኛዋን ያስጨፈራት ተወዳዳሪ ሚል እግዚአብሔር ረድቶኝ ደግሞ መዝሙር ለመዘመር ማበቃኝ አሁን በሽጄ ቀናብ የመጣው በዮሐንስ ጸበል ጤናዬን አገኘሁ ጌታን ያጠመቁ ክቡራን እጆቹ ታምር ይሰራሉ ዛሬም ለልጆቹ ታምር ይሰራሉ ዛሬም ለልጆቹ ተናገሩ ድንቅ ሥራውን መስክሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን በመላው ዓለም ያላችሁ የቋንቋ አይንሽ ሚዲያ ተከታታዮቻችን የእግዚአብሔር ሰዎች መብርሃን ወዳጆች እንደምን አላችሁ በእያላችሁበት ሰላምታችን ይድረስ ተናገሩ ድንቅ ሥራውን መስክሩ ተወዳጅ መርሃ ግብራችን ነው ዛሬ በጣም በርካታ ነገሮችን የሚያካፍለን በህይወቱ ያስተናገዳቸውን ነገሮች ዛሬ ለኛ ምን ይጠቅሙናል የምንማርባቸው የምንጠቀምባቸውን ህይወቱን ያካፍለናል ጉጉትና በናፍቆት የምንጠብቀው የጌታ ልደት ነው የጌታ ልደት በኢየሩሳሌም በቤተልሔም በሱስ ጉዳይ እሱ እንግዲህ በአሁኑ ዓመት አንድ ትልቅ መርሃ ግብር አለ ቤተልሔም ክርስቶስ በተወለደበት መድኃኒታችን በተወለደበት አዳኛችን በተወለደበት ቤዛችን በተወለደበት በዛ ስፍራ ላይ የሰብአ ሰገል ምስጋና በቤተልሔም የሚል ትልቅ መርሃ ግብር እያዘጋጀን ነው ያለን ስለዚህ በጣም ብዙ ኢትዮጵያውያን እዛ ተገኝተው የቀደሙ ኢትዮጵያውያን ያረጉትን የሚያረጉበት ምስጋና የሚያቀርቡበት ስጦታ የሚያቀርቡበት አምልኮ የሚፈጽሙበት ይሄ የቀደመ ታሪካቸው ነው ሰብአ ሰገል እንግዲህ ከኢትዮጵያ ተነስተው ነው ዓለም ክርስቶስን ሳያውቅ እነሱ ሄደው አምላክ ብለው ተቀብለው መስዋዕት አቅርበው አመስግነው የመጡት እኛ ደግሞ የነሱ ልጆች ስለሆንን ይሄን መንገድ መከተል አለብን ብለን ኢየሩሳሌም ከገባን ኢየሩሳሌምን ለህዝቦች ደስታ ፈጠርኳት ነው የሚለው መጽሐፍ ቅዱስ እግዚአብሔር ነው ይሄንን ያለው ስለዚህ መንፈሳዊ ደስታ ለብሰን የምንወጣበት ከኪዳኑ ተገናኝተን እንዲሁ እንደው ደርሶ መምጣት ሳይሆን ኢየሩሳሌም ስንገባ ምንድነው ኪዳኑን አውቀን የኪዳኑ ተቋዳሽ ሆነን ነው ይሄንን ጉዞ የምናደርገውና እንግዲህ እስካሁን በነበረን ጉዞ ብዙ ሰዎች ይሄንን እያገኙ ነው ያሉት እና እንግዲህ ስለ ኢየሩሳሌም ምኑን አንሰተ ምኑን እንተዋለን ያሁኑ የልደት ጉዟችን 12 ቀን የሚቆይ ነው በዚህ በ12 ዕለታት ውስጥ አምላካችንን ጌታችንን የምናይበት ከቋንቋ አይንሽ ሚዲያና ኤላኮቴት አሁን ደግሞ ከባለፈው በተለየ ሁኔታ ዝግጅታችንን እያደረግን ነው ምዝገባ ላይ ነን የቱ የሰብአ ሰገል ምስጋና በዝማሬ የት ቤተልሔም ተናገሩ ድንቅ ሥራውን መስክሩ እንኳን ደህና መጣህ እንግዳችን እንኳን ደህና ቆያችሁ እስኪ አስተዋውቀን ከኦዲየንሱ ጋር እንተዋወቅ እሺ አመሰግናለሁ ስሜ አለማው አስገዶም እባላለሁ እድሜ ደግሞ 25 ነው እንግዲህ ገና አዲስ ወጣት ታዳጊ ወጣት ነኝ እንግዲህ በተለያዩ የህይወት ጉዞዎች ቆይቼ እንግዲህ አሁን ደግሞ እግዚአብሔር ቸርነቱ አብዝቶልኝ ምህረቱ አብዝቶልኝ ወደ መንፈሳዊ ህይወት ተመልሼ ድህነቴን ለመሰክር እንግዲህ እዚህ ተገኝቻለሁ
በዚህ በ25 ዓመት እድሜህ ልክ የ50 የ60 የ40 ዓመት ሰዎች እድሜ ያላቸው ሰዎች የማያሳልፉት ወይም የሚያልፉትን ህይወት ነው የተሻገርከውና አንተ ትንሽ ልጅ ነህ፣ ግን ብዙ ነገሮችን አይተሃል። ትወናው ዓለም ነበርክ፣ ዘፈኑ ዓለም ነበርክ፣ ሌላም ደግሞ ሌላ የዚህ ዓለም አሁን የመጨረሻው ዘመን የሚገለጥበት አውሬው የሚገለጥበት ወደ 666 መንገድ ሄደህ ነበርና እዛ ደረጃ ላይ ስትደርስ አንተ እንደው መነሻ ምንድን ነው? ትምህርት ቤት ነው? ጓደኛ ነው? አካባቢ ሰፈር ነው ወይስ ምንድን ነው? እንደዚህ አይነት ችግር ውስጥ የገባሁት ምንድን ነው፣ በተለይ ደግሞ ብቸኛ እንደሆነ ያደረገኝ የመጀመሪያው የእናቴ መሞት ነው። የእናቴ ህልፈት ድንገተኛ ነበር። የመኪና አደጋ ነበር። የሆነ ቀን ሚያዝያ 27 ቀን ነበር። 26 ማታ የጭንቀት ነገር እየተሰማኝ ነበርና እናቴ ይዣት ቆሜ ስልክ ታወራለች ለታላቅ እህቴና ለምን አትመጭም? ለምን ደግሞ አትጠይቂኝ? ምንድነው እንደዚህ የጠፋሽው? ስሞት ነው እንደምትጠይቂኝ ምናምን አለች። እና ያን የምር ነው የደነገጥኩት። 26 ማታ ነው እንደዚህ ያለችው እና የምር ደንግጬ ትቻት መጣሁና ወደ ቤት ገብቼ ማልቀስ ጀመርኩ። ሌሊቱ ሙሉ ሳለቅስ አደርኩ። ራሴ ያመመኝ። ራሴ ሲያመኝ ጠዋት ምንድነው መድኃኒዓለም ስለሆነ ሌሊት ተነስታ እሷ 10 ሰዓት 11 ሰዓት አካባቢ ተነሳችና ቤተ ክርስቲያን መሄድ አለባት እና ሌሊት ተነስታ ነው ምግብ የምትሰራልኝ። ሌሊት ተነሳችና ምግብ ሰርታልኝ ጋሻዬ ነው የምትለኝ። ቀሰቀሰችኝ። ጋሻዬ ሂድ ምግብ በልታ ሄዳለችኝ። እሺ ብያት እሷ ቤተ ክርስቲያን ሄደች። ቤተ ክርስቲያን ሄዳ ተሳልማ ጸሎት አድርጋ ምናምን እሷ መጥታለች ቤት እና ተኝቻለሁ ስቲል ማለት ነው። ተኝቼ ስጠብቃት ተቆጣ። ምንድነው ተኛ ፈተና አለብኝ ስትል አልነበር? አይ አደየ እኔ መሄድ አልፈልግም ራሴ ያሞኛል አለታለሁ። ተነስ ቶሎ በል ምናምን ስትለኝ ተነሳው። ምግቡ መብላት አቃተኝ። በቃ አንድ ወይ ሁለት ጉራሽ ጎረስኩ። ከዛ እናቴ ያጎረሰችኝ። ተነስቼ ትምህርት ቤት ሲሄድ በቃ እንደዛ ቀን ጨንቆኝ አያውቅም፣ እንደዛ ቀን ከብዶኝ አያውቅም። ማታ ምክንያቱም ያለችው ነገር በጣም ረብሾኛል በጣም። ከዛ ተነሳው በቃ እንደምንም ብዬ ሄድኩ ትምህርት ቤት። ልክ ትምህርት ቤት ሲደርስ ምንድነው የተፈጠረው? ሚያዝያ 27 የአርበኞች ቀን ነው። የለም ትምህርት የለምና ተመለሱ ተባልን። ከዛ ምንድነው ትልቅ ወንዝ ምሻገረው ወንዝ ተሻግሬ ነው የምሄደው ወደ ቤት። ወንዙ ላይ ስደርስ ካለምንም ምክንያት በቃ ራስ ምታት ሲያመኝ ተቀመጥኩ። እዛው እንቅልፍ ያዘኝ ወንዙ ላይ። ምንም ቢሆን ቀን እንቅልፍ ዘበት ጭራሽ እንቅልፍ መጥቶኝ አያውቅም። ያን ቀን ግን ተኛው ወንዝ ዳር ላይ እና ትልቅ ሰርኪን የሚባል እንትን አለ የሚበላ ፍሬ። ምናልባት ወደዛ አካባቢ ወደ በረሃ አካባቢ ነው በደንብ የሚታወቀው። ሰርኪን ይባላል። ፍሬው ጣፋጭ ነው፣ የሚበላ ነው። እና እዛ ስር ስለሆነ የተኛሁት ወቅቱ ደግሞ የሚያፈራበት ታይም ነውና ወድቆ ሞተ ብለው ነው ያሰቡ እነሱ። ጮሁ፣ በቃ በደንብ ነው የጮሁት። ከዛ ደንግጬ ተነሳ። ምን ሆነ ነው አሌክስ? እንዴ ለምንድን ነው እዚህ የተኛው ምናምን አለ። እንዴ ምን ሆኜ ነው ምናምን አልኩ። ደንዝዣለሁ በቃ። ከዛ በኋላ አስነስተው ጊዜውኝ ሄዱ። የተወሰነ መንገድ ወክ ማድረግ ጀመርኩ እና የሆነ እንትን አለ ጠጠር መንገድ ነው ስቲል የመጣሁበትና ከጠጠር መንገዱ ወጥቼ ወደ ዋናው አስፋልት ልገባ ስል የሆኑ ሰዎች የአስገዶም ሚስት ሞተች፣ መኪና ገጫት ምናምን ይላሉ። ከዛ ሾክ ሆንኩ። በቃ የመጨረሻ ደነገጥኩኝ። እንዴ ምንድን ነው የሚያወሩት? ዞር አየው፣ ምንም ነገር የለም፣ የሚታየኝ ነገር የለም። ቤቶች አሉ፣ ምናልባት ቤት ውስጥ ሊሆን ይችላል ብዬ አሰብኩ። ከዛ ተሻግሬ ወደ አስፓልቱ ገባሁ። አስፓልቱ ስገባ ካለምንም ምክንያት ደግሞ አራራ ሰዓት ነው፣ 6 ሰዓት ተኩል ሆኗል እዛ ስደርስ። አፍላ ሰዓት በቃ ፀሐዩ በጣም የሚያስጠላ። ደን ምንም መኪና የለም አስፓልቱ ጋር። መኪና መጥቶ ሲገጨኝ ብቻ ነው የሚታየኝ። መኪና እየመጣ ሲገጨኝ ምን ሆኜ ነው? በቃ ዛሬ የሆነ ነገር ሆኛለሁ ወይ የሆነ ነገር ልሆን ነው። ከዛ በቃ እንደምንም ብዬ ተሯርጬ ቤት ደረስኩ። ቀጥታ ሲሰሪ ጠየኳት። አደይ የት አለች ብዬ ነው ጠየኳት። አደይ የት ሄደች አልኩ። ሄደች እኮ እንትን ከተማ ሄዳለች አስቤዛ ምናምን ልትገዛ። ከዛ በኋላ በቃ እየፈራው ነው እንደዚህች ብዬ ጋደም አልኩና ጋደም እንዳልኩ 2 ሰዎች መጡ። ቤተሰቦቻችን ለብዙ ዓመት ቤታችን መጥተው የማያውቁ ግን በቃ የቅርብ ቤተሰቦቻችን መጡና ግብት አሉ። ሰላም አላልኳቸውም፣ ምንም አላልኳቸውም።
ይሄንን ልናስተካክል እንፈልጋለን። አካባቢ ለምን እንደምታስተካክሉት ምን ልትሰሩ ነው? አይ ይሄንን እዚህ አካባቢ ያለው ነገር ማስተካከል ፈልገን ነው። እሺ ከዛ ምንድነው እዛ አካባቢ የተለመደ ነው ድንኳን ምናምን የለም ዳስ የሚባል አለ የሚጣል እንጨት ተተክሎ ምናምን ዳስ ነው እና ከዛ እንጨት ምናምን ይሰበስባሉ። እናንተ ሰዎች ምን ሆናችሁ? ትንሽዬ ልጅ ነች እንግዲህ የኔ ትንሽ ነች። በደንብ እንደ ትልቅ ሰው ሆና ነው የምትጠይቃቸው። ከዛ በኋላ እናታችሁ መኪና አደጋ ደርሶባት ከዛ በቃ አሞኝ የነበረ ምናምን ቶሎ ተነሳው። ከዛ ወጣው ምንድነው የሆነችው ምናምን ስላቸው አይ መኪና አደጋ። ከዛ ሳለቅስባቸው እነሱ ምንድነው ያሉኝ? አይ ምንም እኮ አልሆነችም ዲቪዥን የሚባል ቦታ አለና ዲቪዥን እኮ ለሆስፒታል ልትታከም ገብታለች ደህና ነች ምናምን። ተነስቼ ወጥቼ ሄድኩ። ከቤት ወጣው ወደ ላይ የሆነች እንትን ኮረብታ ነገር ነበረች እዛ ተቀመጥኩኝ። ከዛ ሰው ይመጣል በቃ ብዙ ሰው ይመጣል። በቃ ምን እንደሆነ ሊገባኝ ስላልቻለ ሰው እየተሰበሰበ ነው አንድ ሁለት ሶስት እያለ በጣም ብዙ ሰው መምጣት ጀመረ። ከዛ ኦኬ በቃ ይሄ ነገር የሆነ ነገር ተፈጥሯል እና ይሄ በቃ እውነት ሆኖ ማየት አልፈልግም ጭራሽ። በቃ በምንም ሁኔታ ይሄ ነገር እውነት ሆኖ ሊቀበለው የማልችለው ነገር ነው። የእናቴ ህይወት ማለፍ ከሰዎች ጋር እንዳልግባባ አድርጎኛል። ስሜቶች አውጥቼ ለሰዎች መናገር የነበረ ነገር ሙሉ ለሙሉ ኮምፕሊትሊ እንደደብቀው አድርጎኛል። ምንድነው ደህና ልጅ መባል ነበርኩ፣ ዲሲፕሊን ያለው ልጅ፣ ካፉ ክፉ ቃል የማይወጣው፣ በፍጹም አንገቱ ቀና አድርጎ ሰዎችን አንገቱ ደፍቶ የሚኖር፣ ከቤተሰቦች ጋር ታዞ ስራ እየሰራ የሚኖር ስርዓት ያለው ልጅ ነበር። ነገር ግን ሐሳቦቼን ለሰዎች አውጥቼ መናገር ባለመቻሌ ሁሉም ነገሮች በራሴ ማድረግ የሚመስለኝ ሰው ስለነበር መንገዶች ሁሉ በራሴ መንገድ መውሰድ ጀመርኩ። ወደ ሙዚቃ ዓለም እንግዲህ ቀደም ብሎ መባል ይችላል የጀመርኩት። ያው ከልጅነት ጀምሮ የማዳመጥ ነገር ስላለ በዛ ምክንያት ወደ ዘፈን የመሳብ ነገር ምናምን ነበረ። በእውነት ለመናገር ቅድሚያ የግብረ ድቁና ማር ነበረ። አንዳንድ አልፎ እንደውም ትንሽ መዝሙር ነገር ምናምን መሞከር ነበረ እዛው ካለንበት ወይም ደግሞ የድቁና ትምህርት በምንማርበት ስፍራ አብነት በምናጠናበት በዚያ ስፍራ አንዳንዴ መዝሙር ዘምራለሁ። ዜማዎች ሲኖሩ በልልን ይሉኛል። ድምጽህ ጥሩ ነው ደስ ይላል እኮ በልልን እያሉኝ የማዜም ነገር ነበረ። ከዛም ደግሞ በመካከል ያው እንግዲህ ክፍለ ሀገር ስንሆን አንዳንዶቻችን አንረዳውም የዘፈን ማዳመጡን ነገር አንተወውም ነበር፣ እናዳምጣለን። ያው ልጅነትም ነው። እንደገናም ደግሞ አንዳንዶቻችን ደግሞ አለን የማንቀበለው ችግር ያለብን ሰዎች ዘፈን እንደ አንድ አካላችን አድርገን እየወሰድን ያለ ነው። የተከለከለ ሆኖ ሳለ ነገር ግን እኛ ደግሞ የተፈቀደ አስመስለን ይዘነው የምንኖር ሁለተኛ ህይወታችን ክፍል አድርገን ይዘነው የምንኖርና እየተማርኩ እያለ ምንድነው ያስተምሩን የነበረ መሪ ጌታ ድቁና እንድቀበል ሲሉኝ አይ እኔ መቀበል አልፈልግም ገና ትንሽ እድሜ ይብሰልና ምናምን አልኩኝ። ደን ሙቭ እንዳደረኩ ወደ ሌላ ቦታ ከነበርኩበት ቦታ ወደ ሌላ ከተማ ደግሞ ተንቀሳቀስኩ ማለት ነው። እንደ ተንቀሳቀስኩ ልጆች እንዳጋጣሚ ያገኘ ክፍለ ሀገር ነው፣ ከአዲስ አበባ ውጭ ነው። ከአዲስ አበባ ውጭ ነው። ወልቃይት ነው ተወልጄ ያደግኩት። በዚህ አጋጣሚ ወልቃይት ዳንሻ የምትባል ቦታ የምታውቋት ከሆነ እዛ ነው ተወልጄ ያደግኩት። እንዳጋጣሚ ሆኖ ወደ ሌላ ቦታ ስቀይር አንድ አነስ ያለች ከተማ ስቀይር ምንድነው 5ኛ ክፍል ያስተምረኝ የነበረ የአማርኛ መምህሬ የዛ ድጋሚ ያገኘሁት ማለት ነው። ሳገኘው እንዳጋጣሚ ሆኖ የሙዚቃ መሳሪያ ተጫዋች ሆኖ ነው ያገኘሁት። ኦኬ። እና ምንድነው ኪቦርድ ምናምን ይዞ ሳይው የሆነ የመሳብ ነገር ጀመርኩ ማለት ነው። የጥፋቴ መንገድ ስጀምረው ከዛ በኋላ ከነሱ ጋር መመልከት አብሮ መዋል ሲሰሩ ማየት፣ ክለብ ሲሰሩ አያቸዋለሁ። እየተዘጋጀ እንደ ኮንሰርት ነገር ያዘጋጃሉ ምናምን ትምህርት ቤቶች ላይ የተለያዩ ከተማዎች ላይ የዞሩ ቱር እያደረጉ ይሰራሉ እና ቀና ነበር ምን አለ አብሬያቸው ሰራው ምናምን እላለሁ። ፍላጎቴ ሁሉ በራሴ ነው፣ ለማንም አላወራው። ከዛ ቀስ እያልኩ አብሬያቸው መቀላቀል ጀመርኩ ማለት ነው። እሱም ያቀኝ ስለነበረ እንድቀላቀል ጋበዘኝ። አብሬ ልምምድ ጀመርኩ ማለት ነው። የዘፈን ህይወቴ ይሄን ይመስላል። ወደ ዘፈን ስገባ ከቻ ሞመንት ነች። በቃ አንደኛ መምህርህ ነው፣ ሁለተኛ መምህርህ በሌላ ሙያ ተገልጦ አየኸው በመሳሪያ በዚህ በኢንስትሩመንት። አንተ ውስጥ ደግሞ የሆነች ጭላንጭል አለች፣ የድምጽ ጸጋ አለ።
ይሄ ሲደመር ወደዛ ወሰደ። ወደዛ ወሰደኝ። ከዛ በኋላ በቃ ህይወት ያደረኩት በዛ ምክንያት እንደውም ቤተሰቦቼ ጋር ግጭት ገብቼ ነበረ። ብዙ ጊዜ እጋጭ ነበረ። ጭራሽ ከዘፈን ምን ትሰራለህ? ዘፈን ውስጥ አትግባ፣ ዘፈን ኃጢአት ነው፣ ለምን ትሰራለህ ስባል ከዛ በኋላ ከቤተሰቦቼ ጋር ወደ ግጭት ውስጥ መግባት ጀመርኩ ማለት ነው። አልሰማም። በቃ የተደፈነው ለብዙ አመት ዝም ያለው አሌክስ አፍ አወጣ፣ መናገር ጀመረ። በስማ ለብዙ አመት ዝም ያለው አሌክስ አፉ ከፍቶ ከአባቱ ከወንድሞቹ ከእህቶቹ ጋር መመላለስ ጀመረ። ኮምፕሌትሊ በቃ ሌላ ማንነት እየተላበሰ መጣ። ፋይናሊ እንደውም ከታላቅ ወንድሜ ጋር ተጣልተን በጣም ከባድ ጸብ ውስጥ ገብተን ኦልሞስት ለ2 አመት ከምናምን ያክል ይቅርታ ሳንጠያየቅ ስልክ ሁሉ ሳንደዋወል ማለት ሳላገኘው፣ አባቴ ከ1 አመት በኋላ አናግሬዋለሁ። ወንድሜ ግን ጭራሽ 2 አመት ከምናምን ሳላናግረው መጨረሻ ላይ አዲስ አበባ መጥቶ አግኝቶኝ ነው ለመጀመሪያ ጊዜ። አንተ ወደ አዲስ አበባ መጣህ? በቃ ወደ አዲስ አበባ ከዚህ በኋላ ታገኙኝም አልክ? ሁሉንም ነገር ትቸርግፍ አድርጌ መጣሁ። ያው ከዛ በፊት መላለስ ነበረ እየተመላለስኩ፣ ነገር ግን ሄጅም ቤተሰቦቼ ቤት አልገባም፣ አባቴ ቤት አልገባም፣ ወንድሜ ቤት አልገባም። ከዚህም ሆኜ ለምሳሌ የበዓል ፕሮግራም ሲኖር ሄጄ ከጓደኞቼ ጋር አሳልፌ ይመጣል። እዚህም ደግሞ የክለብ ስራ ወዲያውኑ እንደመጣሁ የመጀመሪያ የጀመርኩት ሳሪስ አደይ አበባ የሚባል እዚህ አዲስ አበባ ሳሪስ አደይ አበባ ነበረ። በቃ እንዲህ ብላ አመሻሽታ ጠበቀች ዓለም በቃ ከዚህ በኋላ ምቹ ነች። እንደመጣ ወዲያው ክለብ ጀመር። በቃ እንደመጣው አልቆየሁም፣ 1 ሳምንት ራሱ አልቆየሁም። አክቲቭ ስለነበርኩ ከሰዎች ጋር እግባባለሁ። የኮሚኒኬሽን ስኪል ከፍ ያለ ነው መሰለኝ። ከሰዎች ጋር ቶሎ የመግባባት ልምድ አለኝ እና ቶሎ ስለተግባባው የሆኑ ልጆች አገኘሁ። አትክፈሉኝ፣ ችግር የለውም፣ እኔ እሰራለሁ፣ ብቻ የመስራት ፓሽን ያለኝ መስራት ፈልጋለሁ። ምንድነው ከዛ በፊት አንድ ዘፈን ሞክሬ ነበረ ከጓደኞቼ ጋር በክሩ ተሰብስበን ስለ ሀገር ነክ ነገር ነው ይበጀናል የሚል ስራ ገና እዛ ክፍለ ሀገር እያለሁ ማለት ነው። አንድ ዘፈን ሳልመጣ አንድ ዘፈን አውጥቼ ሁለተኛ ዘፈኔ ደግሞ ሪከርድ ተደርጎ ስቱዲዮ ላይ ነበረ። ይሄ ባህል ዘፈን ነበረ። ከዛ እዚህ ክለቡን ጀመርኩ፣ የተለያዩ ክለቦች መስራት ጀመርኩ። ተጀመረ በቃ ክለቡ ከጓደኞች ጋር መሄድ። ምንድነው በዚህ ሁሉ ውስጥ ግን ምንም አይነት ሱስ የሚባል ሞክሬ አላውቅም። እዛም እየሰራው ዘፈን እየሰራው ምንም አይነት አልኮልም ሆነ ምንም ነገር አልጠጣም። እዚህ ስመጣ ምንድነው ጓደኞቼ ከመጠጥ ባለፈ ከባባድ እጾች የሚጠቀሙ ናቸው። በስማ አደንዛዥ እጾች። አደንዛዥ እጽ ውስጥ ያሉ ሰዎች ናቸው ምናምን። ከዚህ ክለብ ነው ከጀርባ ቤቶቹ ምንድነው ኮስስ ያሉ ናቸው። ትንንሽ ቤቶች ነው የሚመስሉት። ውስጣቸው በጣም ሌክዠሪ የሆነ በደንብ የተመቻቹ ናቸው። ከላይ ሲመስሉ የሆነ ሊፈርስ የቀረበ ቤት ምናምን የቆሸሹ ነው የሚመስሉት። ውስጣቸው የሚሰራው ግን እጅግ አደገኛ የሆነ መርዛማ የሆነ ያው እንግዲህ የትልልቅ የዝሙት ስራዎች የሚሰራበት ነው። ከክለቡ በተጨማሪ ትልልቅ እንትኖች ነው የሚመጡት፣ ትልልቅ ሰዎች ነው የሚመጡት። ምክንያቱም እንደዛ አይነት ቤት ማን ይገባሉ ብሎ ይጠራጠራል። ትልልቅ ሰዎች ተቀምጫያቸዋለሁ። ከዛ በኋላ ምንድነው አይምሮ እየደነዘዘ መጣ። ከሆነ ጊዜ በኋላ እየደነዘዝኩ መጣሁ በቃ። ስለዚህ ምንድን ማድረግ አለብኝ? ከዚህ ነገር መውጣት አለብኝ። ስለዚህ በቃ ዘፈን ማቆም አለብኝና ወደ ቢዝነስ መግባት አለብኝ የሚል ሀሳብ መጣ። ዘፈን ሙሉ ለሙሉ ሳይሆን በጎን ዘፈን እየሰራሁ ስቱዲዮ ሪከርድ እያደረኩ፣ ነገር ግን ጭራሽ ክለብ መስራት አልፈልግም ብዬ ወሰንኩ ለራሴ። እንደወጣሁ ምንድነው የተፈጠረው? የተወሰነ ገንዘብ ሰብስቤ ስለነበረ 100 ምናምን ሺህ ብር ስለነበረኝ በዘፈኑም በሌላም የነበረኝ ገንዘብ ምናምን የሰበሰብኩት ስለነበረ ምንድነው አንድ ጓደኛዬ ነበረ። ያው እንግዲህ መስመሩ የዘረጋልኝ ዋነኛው ልጅ ወይም ወደ ሴክሬት ሶሳይቲ የምንላቸው ወደ እነዛ 666 የሚባሉ የመጀመሪያው መስመር የዘረጋልኝ ልጅ። ከዛ እንደወጣው ቀጥታ የስራ ሀሳብ ነው የመጣው። የስራ ሀሳብ ሲመጣ ዘፈኑ ስታቆም ዘፈኑ ክለብ መስራት አቁሜ ልክ ስወጣ ቀጥታ ወደ ስራ የሚባለው ዓለም መጣሁ። እሺ መስራት አለብኝ ክለብ፣ ምክንያቱም ከመጠጥና ከሱስ ለመራቅ ነው። ምክንያቱም እዛ ውስጥ ከገባው መቼም እንደማልወጣ አውቀዋለሁ። መውጣት አለብኝ። ደን እሱ አገኘሁት። ከዛ በቃ እሺ ገንዘብ እናዋጣ ምናምን አለኝ። የነበረኝ ማለት ይቻላል 10 ምናምን ሺህ ብር አስቀርቼ ሌላው ሁሉ ሰጠሁት ለስራ በሚል ማለት ነው። ከዛ በሁለተኛው ነው በሶስተኛው ቀን ስልኩ አጥፍቶ ጠፋ ልጁ።
ስልኳ አጥፍቶ ጠፋ። ከየትም አላገኘውም። ምንም ገንዘብ የለኝም። ያቺ ያለችኝ ነች። እሷ ደግሞ እየጨረስኳት ነው። ጠፋ። በቃ ስደውልለት ምንም ላገኘው አልቻልኩም። ከዛ በቃ ይሄ ልጅ ሸውዶኝ ጠፋ ማለት ነው። ከዛ ምንድነው ጭንቀት ውስጥ ገባሁ። በቃ ቀኑ ሙሉ ማልቀስ ነው። ቤት ዘግቼ ነው ማለቅሰው። እንግዲህ ማወራው ሰው የለኝም፣ ብቻዬን ነው ያለሁት ምናምን። ከዛ ሙሉ ለሙሉ የነበረኝ ገንዘብ ጨረስኩ። ባዶ እጄ ቀረ። አለቀ በቃ። ወደ ክለብ መመለስ አልፈልግም። ወደ ቤተሰቦቼ መመለስ አልፈልግም። በቃ ህይወቴ ዝብርቅርቅ አለ። በቃ ዝብርቅርቅ ያለ መንገድ። ከዛ ምንድነው ልጁ የሆነ ቀን እንትን ላይ ዋትስአፕ ላይ የሆነች እንትን አይ ቲንክ እንደ ምንድነው ፕሮፋይሉ ላይ የሆነ ፎቶ ለጥፎ አየሁትና ደነገጥኩኝ። እንዴት እንደዚህ ሊሆን ይችላል? እንትን የኢሉሚናቲዎች ታሊስማን ነው የለጠፈው። ታሊስማን የሚባል አላቸው። ይሄ እንትን የሚያስፈርሙበት ወይም ደግሞ የመመሪያ ህግ መመሪያ አላቸውና ታሊስማኑ ለጥፎ አየሁትና እንደዚህ ብዬ ሳየው ኢሉሚናቲ ካምፓኒ ይላል። ታሊስማን ነው ውል የሆነ እንትን አነበዋለሁ። በቃ የምታውቀው ልጅ እንደዛ ሆኖ በፕሮፋይሉም በዛ ይኸው ደን ሀይ አልኩት፣ ጻፍኩለት። ከዛ መለሰልኝ። አላወቀኝም እሱ ማለት ነው። እንትን ምንድነው ፕሮፋይል ስለሌለኝ እኔ መለሰልኝ። ያወራኛል እንደዚህ እንደሚሰሩ ምናምን በቃ እንደ ሌላ ሰው ሆኖ ነው የሚያወራኝ። እኔ ከዛ ሁሉ ወጥቼ በቃ ወደ እሱ ሀሳብ መግባት ጀመርኩ። ስለ ገንዘብ መጠየቅ ትቼ፣ ምክንያቱም እንዲያቀኝ አልፈልግም። የት እንዳለ ነው ማወቅ የምፈልገው። ከዛ እሱ ደግሞ ወደዛ ውስጥ እየሰበከኝ ነው፣ እየወሰደኝ። የሚገርም ነው። አንድ ባንድ እያደረገ እየከተመ ከዛ ስለነሱ ጉግል ማድረግ ጀመርኩ። በቃ እንደውም የጨለማ ህይወት ውስጥ ነኝ ያለሁት። እግዚአብሔር ትቶኛል። ቀን በቀን እየሄድኩ ምንድነው ቤተክርስቲያን ማማረር ነው። በቃ ቀን በቀን እየሄድኩ እግዚአብሔር በቃ አንተ ትተኸኛል፣ የለህም፣ ከኔ ጋር የለህም። እንዴት እኔን መግደል ያቅታል? ማኖር ባትችል እንኳን እንዴት መግደል ያቅታል እያልኩ ማማረር ጀመር። ከዛ በኋላ ነገሮች ከብደውኝ የለ የመጨረሻው አማራጭ የነበረች እህቴ ነበረች። መሄድ የነበረብኝ እህቴ ጋር ሄድኩ። አወራኋት። በቃ እሷ ጋር መሆን እንደምፈልግ ትንሽ ጊዜ ነገርኳት። እሷ ጋር ሄጄ ተቀመጥኩ። ከዛ ሙሉ ለሙሉ ቤት ዝግ አደረኩ። በቃ አልወጣም። ቀን በቀን ማልቀስ ነው ስራዬ። ያሳስበኛል፣ መጥፋቴ ያሳስበኛል። ልወጣ እንደሆነ እያሰብኩ ከዛ በኋላ እየሰረጸ መጣ ወደ ውስጤ። የመውጣቱ የሚለው ሐሳብ ወደ ውስጤ ሙሉ ለሙሉ እየገባ መጣ። በቃ ሁለተኛው አማራጭ ያ ነው። መዋረድ አልፈልግም። መመለስ ሞት መስሎ ተሰማኝ። በቃ ወደ ቤተሰቦቼ ድጋሚ መመለስ ሞት መስሎ ተሰማኝ። በቃ እና እሱ ምንድነው ያወራኝ ጀመረ፣ ተጽዕኖ ያደርግብኝ ጀመረ። ከዛ ከሱ በፊት ምንድነው ጎግል እያደረኩ መረጃዎች ሳጠያይቅ ምናምን ማን ፋውንድ እንዳደረገው፣ ማን እንደመሰረተው፣ ለምን እንደተመሰረተ ምንድነው እነሱ ጋር የሚጽፉት ነገር በቃ ራሴ ማሳመን ጀመርኩ። ከዛ በኋላ ይሄ እውነተኛ ነው እያልኩ ከዛኛው እየወጣው አይደለ በቃ ራሴን እየተውኩት መጣው። ምንድነው የሚለው ከነሱ ከአድራሻቸው ጎግል ላይ ስታየው የተቋቋመበት ዋና ዓላማ ሰዎች የተለያየ እምነት ነፃ የሆኑ ሰዎች አንድ ግዛት እንዲኖራቸው በእምነት ምክንያት ወይም ደግሞ የአንዱ እምነት አንዱን ሲያጥላላ አንዱን እያደረገ ሰዎች ለጥፋት እንደሚጠቀሙበትና ለፖለቲካ ዓላማ ለሌላ ነገር እንደሚጠቀሙበትና ነገር ግን ከዛ ሁሉ የነፃ አንድ አይነት ማህበረሰብ የሚል ዋን ወርልድ የሚል ዓላማ ነው ያለው። እና ራሴ ማሳመን ጀመርኩ። በቃ ይሄ ትክክል ነው። በቃ ዓለም ለምን አንድ አትሆንም? ለምንድነው እንደዚህ ተከፋፍለን ምን በላል? አሁን በቃ ለራሴ ማለት ነው ለራሴ መካብ ጀመርኩ። እሱ እውነት እያደረኩ ማለት ነው። ዓላማቸው ሌላ እንደሆነ አውቃለሁ። ውስጡ ምን እንደሚሰሩ ታሊስማናቸው የሚባለው መመሪያ ማለት በቃ ህግ አለ። ያቺ ታሊስማን የምትባለው እዛ ላይ የተጻፈችው የተጻፉ ህጎች አሉት። አንድ እነሱ ጋር የገባ ሰው በምን እንደሚመራ ማለት ነው። መጀመሪያ ሲገቡ ያው በስልት ነው የሚያስገቧቸው። ከእምነት ነፃ ነው፣ ምንም አይመለከታቸውም። ከዛ ጋር ተነካኩም ምናምን። ነገር ግን እንደዚህ አይነት ነገር እዚህ መራመድ አትችሉም ተብሎ ነው የሚገቡት፣ በማያውቁት መንገድ ማለት ነው። እና በቃ ራሴ እያሳመንኩት መጣ። በቃ አንድም ሲጀመር በቃ እግዚአብሔር ስለተወኝ ከዚህ በኋላ እኔ በቃ መለየት አለብኝ ብዬ ነው ማሰበው። ከዛ እሱ እያወራኝ እያለ ድንገት ጎግል ሳደርግ ደግሞ ከነሱ የባሱት ደግሞ ሳታኒክ አምላኪዎቹን አገኘኋቸው። የሰይጣን አምላኪ እነሱ አገኘኋቸው። ከዛ በኋላ በቃ
አንዴ ቴክስት መደራረግ ጀመርን። ከዛ በኋላ ሙሉ ለሙሉ ወጣ በቃ ወደዛ ገባ። በቃ ሙሉ ለሙሉ ራሴን አጣሁት በቃ። ከዛ በኋላ ኧረ ጭራሽ በቃ ቤተክርስቲያን አልሄድም። ቤተክርስቲያን እንደዛ ዞሬ ነው የሚሄደው በቃ በሌላ አቅጣጫ። ግደለኝ በቃ አንሳኝ፣ እኔን ማኖር ካቃተህ ቢያንስ መግደል እንዴት አቃተ ብለህ እንኳ ሄደህ ቤተክርስቲያን ለእግዚአብሔር የምትነግረውን ያ ሁሉ ቀረ በቃ። ከዛ ሄድክ። ከዛ በቃ አገኘኋቸው፣ አወራኋቸው ምናምን። ያው በእንትን አላቸው በድብቅ ነው የሚያወሩት። በምንም ሁኔታ ከሰዎች ጋር ምንም አይነት ግንኙነት አያደርጉም። ዋናው ውህደት የሚባል አለ። ከዛ በኋላ ነው ወይም ደግሞ ቃል ኪዳን የሚባለው ማለት ነው። ከቃል ኪዳኑ በኋላ ነው ከእነሱ ጋር መገናኘት ያለው እና ከእነሱ ጋር ተዋወቅኩ። በቃ አወራቸዋለሁ ምናምን። ከዛ እያንዳንዱ ፕሮሰሶች ጀመርኩ። ይሄ ሁሉ ሳደርግ ግን ከእህቴ ጋር ሆኜ እህቴ ቤት ሆኜ ነው ይሄንን ማደርገው። አታውቅም፣ እሷ ምንም አታውቅም በቃ። ከዛ በኋላ ሲጀመር ከራሴ ማንነት በጣም በቃ በራሴ ይሄ ጥግ ድረስ ኮንፊደንስ የበፊቱ ትዕቢት አለ አይደለ? እንደዛ በቃ ሰዎች ሳይ እንደ ትል መስለው ነው የሚታዩኝ። በቃ ንቀት፣ አጠገብ ያለ ሰው ሁሉ ምናምን ተራ መስሎ ነው የሚታየኝ። ዘፈኑስ ቆመ። እስከዛ ጊዜ ምንድነው ክለብ የሚባል አቆምኩ። በቃ ክለብ አልሰራም። ከዛ በኋላ ተመልሼ ከዚህ በኋላ በትልቅ ክብር መመለስ ነው የምፈልገው ነው የምልህ። ወደ ክለብ በትልቅ ትልቅ ከፍ ብሎ መምጣት ነው በቃ የምፈልገው። እንደዚህ ተልኮስኩሶ ታች ምናምን ብዬ መስራት አልፈልግም። ከዛ ለስንት ዓመት ቆየህ? አሁን የሄድክባቸው ቦታዎች እነሱ ጋር በቃ ከፍተኛ 1 ዓመት ነው የቆየሁት። ወዲያው ነው ነገሮች እንትን ያሉ እና በመሃል ብዙ እንትኖች ስላላቸው ምንድነው ውህደት ያስፈጽሙን ጀመር። ብዙ ስርዓቶች አሉት፣ ብዙ አምልኮች አሉ። ያው እንግዲህ መቃብር ስፍራ ትሄዳለህ፣ ወንዝ ዳርቻዎች ትሄዳለህ፣ ተራራ ቦታ ምናምን በቃ የተለያየ ቦታ ነው የምትላከው ምናምን። ምክንያቱም እነዛ ሁሉ አንድ አካል ነበሩ ያንን ነገር ለመፈጸም። ከዛ በኋላ በቃ ሙሉ ለሙሉ ከዛ ስራዬ ሁሉ በቀል ብቻ ነው የሚታየኝ። በቀል ብቻ ነው የሚታየኝ። የበደሉኝ ሰዎች፣ ያጎሳቆሉኝ፣ የገፉኝ ሰዎች በቃ እነሱን መበደል ብቻ ነው የሚታየኝ አይምሮዬ ላይ። በቃ የአውሬነት ባህሪ በቃ ተላበስኩ። በቃ ጨካኝ አይነት ሰው በቃ ጨካኝ አደረገኝ። እነሱም ጋር እንደውም እነሱ ያደርጉት የነበረ እያንዳንዱ ስርዓት ሙሉ ለሙሉ እየተቀበልኩት መጣሁ። ከዛ በኋላ በቃ ራሴ ይወቅሰኝ ጀመረ። ከዛ በቃ መፍራት ጀመርኩ። በቃ ልሞት አይደለ ከዚህ በኋላ አረጋገጥኩ። ምንድነው አማራጭ አለው እንግዲህ አንድ ሰው ሲገባ በደሙ ነው የሚፈርመው። በደሙ ሲፈርም ምርጫ አለው። አንደኛ ሰው መስዋዕት ማድረግ አለበት። ሰው መስዋዕት ያደርጋል። አይ ሰው መስዋዕት አላደርግም፣ እንዴት እኔ መስዋዕት አደርጋለሁ ካለ እንስሳ መስዋዕት አለ። ከእንስሳ መስዋዕት ቀጥሎ ግን እሱ ራሱ መስጠት አለበት እና ከዚህ ጣታችን ላይ ደም ወስደው በቃ የሆነ የሚጻፍ አለ ኃይል ምናምን የሚጻፍ። ከዛ በቃ መፍራት ጀመርኩ፣ መንቀጥቀጥ ጀመርኩ፣ መጨነቅ ጀመርኩ። ልሞት ነው ከዚህ በኋላ። ከዛ በቃ ምንም ደስታ ሊሰጠኝ አልቻለም። ገንዘብ አይደለም ደግሞ እነሱ የሚሰጡት። ሁሉም ሰው የሚሸወድበት እነሱ ጋር ሲሄድ የሆነ 9 ሚሊዮን ገንዘብ ምናምን የሚሰጡት ነው የሚመስለው አይደለም። ነገር ግን የገንዘብ ማጥመጃዎች መንገድ ይሰጡታል። ከዛ ቆየህ። በቃ ወዲያው እንደገባሁ ምንድነው ገንዘቦች መምጣት ጀመሩ። ነገር ግን አንድም ገንዘብ ለምንም ነገር መጠቀም አልችልም። በቃ ኑሮዬ ሆቴል ሆነ። እህት ያለች ምንም አታውቅም። ደርሼ እመጣለሁ። አንዳንዴ ሳትኖር ስትቀር ምናምን እንትን አደርጋለሁ። ፔይንቲንግ እንትን አለ፣ የጸሎት እንትን አለ የሚሰራ ፔንታግራም የምትባል የኮከብ ምልክት እና የሆነ ጊዜ ፔንታግራሙ ስሰራ ፕሪንት ሆነ እና እንደዚህ አይነት ምንጣፍ እንትን አለውና ቀለሙ ታችኛው አብሮ ወጣ። ላስለቀቀው ብሞክር በቤንዚን ብሞክር ምናምን አለቅም አለ። ፕሪንት እንደሆነ መጣች፣ አየችው። እንዳየችው ቤተሰብ ደውላ ተናገረች ምናምን። ከዛ አወቀች እሷ እህትህ የሆነ ነገር ጠረጠረች። ከዛ ሙሉ ለሙሉ በቃ እንትን አልኳት፣ አስወጣው። በቃ አይደለም አልኳት። ስዕል እየተለማመድኩ ዝም ብሎ ተመሳስሎ ነው አልኳት። ሌላ ስዕል ከሱ ጋር የሚቀራረብ ስዕል አምጥቼ አሳየኋት ሰርች። ከዛ ቀበዛ እንትን ስርዓቱን ምናምን
መቀጠል ጀመርኩ ማለት ነው። ውሎዬ ሆቴል ነው። ማንም ሰው ቤቴ እንዲያውቅ አልፈልግም። ማንም እንኳን እነሱ እህቴ አታውቅም የት እንደምኖር። እመጣለሁ ከእህቴ ጋር ሳምንት ምናምን ጠፍቼ እመጣለሁ። የት ነበርክ ስትለኝ ስራ ነበርኩ ነው የምልህ። ከዛ ምንድነው ትልቁ እሰራበት የነበረ ገንዘብ አገኝበት የነበረ ሐሰተኛ አካውንት ነበረኝ። ሐሰተኛ አካውንት ማለት የነሱ ሙሉ ለሙሉ ስለነሱ አስተምሮ ብቻ ነው ፖስት ማደርገው። የነሱን አስተምሮ የሚመለከት ነው እያንዳንዱ ነገር ፖስት ማደርገው። ከዛ ሰዎች ጥያቄ ያቀርባሉ። ሲቀላቀሉ የውህደትና የመስዋዕት የሚባል ክፍያ አላቸው የሚከፍሉት። ያ ክፍያ ሙሉ ለሙሉ ለኔ ነው ሲገባ። ስለዚህ ይሄ አንዱ የገቢ ምንጭ። አንተም ስትገባ ከፍለሃል? መጀመሪያ የተወሰነች ብር ያስከፍልሃል፣ የሆነች የምታክል ያስከፍሉና ከዛ በኋላ ውህደቶች ምናምን አሉት እንትኖች አሉ አይደል? የሆነ ነገሮች ይገዙልሃል ምናምን ውህደቱን ለመፈጸም። ከዛ በኋላ ምንድነው የሆነው? ልጆች እንደዛ እያደረኩ በቃ ልጆቼም ቀስ እያደረኩ መሳብ ነው የምፈልገው። ማወራው እያንዳንዱ ነገር የቤተ ክርስቲያን የሚመስል ስርዓት ነው ማወራው እያንዳንዱ ነገር ማደርገው። ምክንያቱም በምንም ሁኔታ ማወቅ የለባቸውም እየረሱት እንዲመጡ ነው የምፈልገው። ቢናገሩ የማይጠገቡ ወንጌላዊ አባት ወንጌልን ከግማሽ ምዕተ ዓመት ከ50 ዓመት በላይ ያገለገሉ 80 ዓመት ሊሞላቸው 3 ዓመት የቀራቸው አረጋዊው አባት መጋቢ ሃይማኖት ቀሲስ መንግስቱ የእናቴ ልጅ እነሆ ለሁላችን አስፈላጊ የሆነችውን መጽሐፍ አዘጋጅተውልናል። አሁን በዚህ ዘመን መጽሐፍ ለማሳተም የህትመት ጉዳይ እጅግ በጆሮ ለመስማት እንኳን በጣም የሚከብድበት ዘመን ስለሆነ ባለፈው በጠየቃችሁ መሰረት ቋንቋይነሽ ሚዲያ ላይ ኢንተርቪው ያደረኳቸውን ህሙማን የሚፈወሱበት የጥምቀት ስርዓት ያጠማመቅ የማጥመቅ እንዴት እንጠመቅ፣ አጥማቂው እንዴት ያጥምቅ፣ ተጠማቂው እንዴት ይጠመቅ፣ በሁሉም ነገር ሰፋ አድርገው የአዘጋጇትን መጽሐፍ እንድናግዛቸው በኔ በልጃቸው አሳሳቢነት ወደ እናንተ እችን መልእክት አደርሳለሁ። ሳልነግራቸው ነው፣ ምናልባት ቪዲዮውን ሲያዩት ነው የሚያውቁት እንጂ እኔ ስላየኋቸው እስካሁን እንኳን በእግራቸው ታክሲ እየያዙ ወንጌልን እያገለገሉ በዚህ እድሜያቸው ከታክሲ ጋር እየተጋፉ እያገለገሉ ያሉ አባት ናቸው። በመንፈሳዊ ህይወታችን ብዙ ነገር ተጠቅመንባቸዋል። ብዙም ደግሞ የተጠቀማችሁባቸው በተለይ በውጭው ዓለም ያላችሁ ቀሲስ መንግስቱ የእናቴ ልጅ በቅዱስ ራኤል፣ በቅዱስ እስጢፋኖስ፣ በየካ ሚካኤል፣ በልደታ በሌሎቹም አድባራት በክፍለ ሀገር የተጠቀምንባቸው አባት ዛሬ አረጋዊ ሆነው አሁንም በጥንካሬ ወንጌልን እያገለገሉ ነው። እችን መጽሐፍ አዘጋጅተው የ2018 ስጦታ ሊያቀርቡልን ተዘጋጅተዋል። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክሙ ነው። ስለዚህ 50 እና ከዚያ በላይ ሆነን እችን መጽሐፍ አሳትመው ለኛ እንዲያቀርቡልን እናግዛቸው። ላለሁኝ መልእክቴን ስለተቀበላችሁኝ አመሰግናለሁ። መርሳት ነው ያለባቸው። ከዛ ልጆቹ በቃ ምንም የሚያውቁት ነገር የለም። ጀስት ኖርማል በቃ በጣም የሚያከብሩት ሰው ነው። እኔ በእነሱ ቦታ በጣም የሚያከብሩት ሰው ነኝ። ምክንያቱም በጣም ብዙ ተማሪ ነው ማስተምረው። በቃ የተለየ ቦታ ጀሞ ነበረ እንደውም ትሬን ማድረገው። ምን ነበረ ሙያ አንተ ስታስተምር የነበረው? አሁን ያንተ ልጆች ትወናና ቮካል ድምፅ አወጣጥ የድምፅ አወጣጥ ቴክኒክ ነበረ ማስተምራቸው። አሁን ከዛ ከናይት ክለብ ወጥተህ ወደዚህኛው ተሻግረ? ወደዚህ ተሻግር ያለው። ከዛ በኋላ ግን ነገሮች እየከበዱ መጡ። በጣም ብዙ ነገሮች እያወቅኩ መጣ። እያወቅኩ ስመጣ ማለት እነሱ የሚሰሩት ስርዓት እያሳሰበኝ መጣ። የሆነ ያክል 8 ወር ምናምን እንደሆነኝ ነው ከነሱ በጣም መንቃት የጀመርኩ መፍራት የጀመርኩ። አንተ እንዴት ያ እንደሚዘገንን እንዴት አወክ? እዛ ነገር ውስጥ ከገባ በኋላ እኮ ያ ራሱ ትክክል መስሎ ነው መታየት ያለበት። በቃ ለምን እንደሆነ ያደኩበት እንትን መሰለኝ። ያቺ አንድ ሜንታሊቲ ምንድነው ጥሩ ነበር የነበርኩት። ጥሩ ለመሆን ነው የምሞክረው። እዛ ውስጥ የሆነ ሰው ካየው ተቸግሮ ካየው እንኳን የያዝኩት ገንዘብ እሰጣለሁ እኮ። በቃ የያዝኳት ሳንቲም አለ ማለት ፓርሻል ሆነ። አልተወኝም ነበር። ይሄ እንደዚህ መሆን እነሱ አይወዱትም። በጣም ደግና ትሁት አትሆን፣ ከነሱ ጋር አብሮ መተባበር አይገባም ምናምን ነው የሚሉ። በቃ መተባበር ማለት በቃ መተባበር ነው እነሱ። እና በምንም ሁኔታ ለገንዘቦቼ ገንዘብ የሚባል መስጠት አልፈልግም። ደግሞ ብሰጣቸውም ገንዘቡ ሳይጠቀሙበት ወይ ይጠፋል ወይ ደግሞ የሆነ የገዙት ነገር የሚጎዳቸው ይሆናል። ይሄንን ስለማቅ በምንም ሁኔታ
በምንም ሁኔታ የኔ ነገር ከነሱ ጋር ማገናኘት አልፈልግም። ስለዚህ የነበረኝ አማራጭ እኔ ደግሞ ስሰጥ እኔ ራሴን ግደሉኝ ብዬ ነው የሰጠሁት። ምክንያቱም ማንም ሰው ለእኔ ብሎ እንዲሞት አልፈልግም። ምንም ቤተሰብ የለኝም ብዬ ነው የተናገርኩት። ምንም አይነት ሰው የለኝም፣ የነበሩን ቤተሰቦች ሁሉ የሉም ብዬ ምንም ቤተሰብ እንደሌለኝ ነው የተናገርኩት። በቃ አንድ ጥሩ እህት የሆነች አብራኝ እየተንከባከበችኝ ከእሷ ጋር እንደምኖር ብቻ ነው የሚያውቁት። ከዛ በኋላ በቃ እኔ ነገሮችን እያስጠላኝ መጣ፣ እየሰለቸኝ መጣ። ገንዘቤ በየቀኑ ሆቴል ዝቅተኛ ምከፍለው 1500 ነው በቀን። ከዛ ምንድነው እነሱ ደግሞ እነዛኞቹ ደግሞ ገንዘብ ደግሞ የተወሰነ ገንዘብ ደግሞ እንደዚህ ብዙ ሰው ስታስገባላቸው የተወሰነች ገንዘብ ይለቁልሃል። ታዲያ እሱ እንዳይጠረጠር ምን እንደሚያደርጉት ቢትኮይን በሚል ሰበብ ነው የሚመጣው ብሩ። ምክንያቱም መንግስት ይሄ ሁሉ ሀብት ከየት አመጣህ ብሎ እንዳይጠይቅ ማለት ነው። ሰው ቢትኮይን ሰርች ነው ትላለህ። በዛ ሰበብ ስለሚመጣ ሰው አያውቀውም። ኦኬ ቢትኮይን ዋው፣ ብዙ ሰው የሚመስለው እንደዛ ቢትኮይን ዋው በዚህ ፍጥነት እንዴት ተቀየሩ ምናምን ይላል። ሰው ያልገባው ነገር አለ እና እንደዛ እያደረጉ ይሰጡኝ ጀመር። ያው እኔ በዛ የሚመጣው ገንዘብ አላወጣውም፣ እዛው ነው የሚሆነው። ቢትኮይን ላይ ነው ቁጭ ማደርገው። አንዳንዴ ኢንቨስት አደርገዋለሁ ምናምን በቃ ያው የሆነ ጊዜ ትሬድ አደርገዋለሁ ምናምን እያልኩ ከዛ በኋላ ደግሞ ለሌሎች ኢንቨስትመንት እነሱ ደግሞ ኢንቨስትመንት አላቸው፣ እነሱ ጋር ኢንቨስት ማድረግ ይችላለሁ ምናምን። የተቋሙ የራሱ ማለት ነው የሴክሬት ሶሳይቲዎቹ የእነሱ የኢንቨስትመንት እንትን ስላላቸው እነሱ ጋር ኢንቨስት አደርጋለሁ ምናምን። ያው ወደፊት ቤት ምናምን ይሰጣሉ ቀስ እያሉ። ከዛ በኋላ ምንድነው ነገሮች እያስፈሩኝ ሲመጡ ከዛ ደግሞ የሆኑ ልጆች ወደ ሞት እየወሰዷቸው ማየት ጀመርኩ። ወደ ሞት ሲባል በቃ በማያውቁት መንገድ ራሳቸው እንዲያጠፉ ያደርጓቸው። መፍራት ጀመርኩ፣ በቃ መደንገጥ ጀመርኩ። ከዛ መባነን ጀመር። በቃ አሁን በቃ የመጨረሻ 11ኛ ሰዓት ደረስኩ። ኦኬ በቃ ስለዚህ ልሞት ነው። ስለዚህ እንዴት አመለጥክ? እንዴት ወጣህ? ልሞት አይደለ? ስለዚህ አትሊስት ስሞት ይሄ ነገር አውጥቼው ልሙት፣ ሰው ሁሉ እንዳይጠፋ አልኩኝ። ስለዚህ ከዛ በኋላ ምንድን ነው ያደረኩት? ወደ እህቴ እርዳታ ነው በቃ የመጣሁት። እህቴ ምንድን ነው ያደረገች? አገዘችኝ። በቃ ጸበል ምናምን ግባለችን። በቃ የሆነ ነገር ሆነሃል፣ ታማሃል አለችኝ እኮ። ደረሰችበት እንግዲህ። ገብቷት ነው አልገባትም ባላቅም። እንግዲህ እንደውም ይሄ ሁሉ ራሱ አብዛኛው ነገር አያውቁትም። 2 ወይም 3 እህቶቼ ነው የሚያውቁት፣ ሌሎቹ አያውቁም። እርግጠኛ ነኝ ይሄንን ታሪክ እና ከዛ በኋላ ምንድን ነው ያደረገችው? ጸበል ግባ ስትለኝ አልገባም አልኳት። ጸበል አምጥታ ትሰጠኛለች። ተደብቄ ሂጅ ምናምን ደፋለሁ እንዳልጠጣ፣ የሆነ ነገር ሆናለሁ ብዬ ስለምፈራ ማለት ነው። ከዛ በኋላ ማተቤስ ከዛ ሰዓት ተቆርጦ ነው የነበረው፣ አንገቴ ላይ የለም ነበር። ማንም ሳያይ በቃ ሁሌም እንደዚህ የተሸፈነ ልብስ ነው የምለብሰው፣ ከፍ ያለ ልብስ እንዳይታይብኝ ማለት ነው። ከዛ በኋላ ምንድን ነው ያደረኩት? የሆነ ገብርኤል ቀን ነበረ እና የሆነ አንድ ጓደኛዬ ይመጣልና ከሆነ ፕሮግራም ኖረን ስንመልስ አንተ ምንድን ነው አንገትህ ምናምን ማተብ የማታደርገው? አንተ ልጅ እኮ ጤነኛ አይደለህም ከሆነ አንድ ላይ ኧረ ምንድን ነው ምናምን፣ አይ አንተ ልክ አይደለህም ምናምን አለ። ከዛ መፍራት ጀመርኩ። ኦኬ ጫና እንዳይፈጥርብኝ፣ ስለዚህ ምንም አይፈጥርም ብዬ ድጋሚ አሰብኩት ማለት። ያን ቀን ሳስረው የሆነ ነገር ነው የተሰማኝ። በቃ ማተቤ አንገቴ ላይ ሳረገው የሆነ ኃይል ተሰማኝ፣ በቃ የሆነ ኢነርጂ ተሰማኝ። ከዛ በኋላ ጭንቅላቴ ጥሩ ነገር ወደ ማሰብ ወደ መልካም ነገር መመለስ ጀመረ ማለት ነው። በቃ ይሄ የጸበል መፍራት ምናምን የማተቡ ምስጢር አየህ መጣ አንገቴ ላይ ሳስረው በቃ። ከዛ በኋላ ወደ አንደኛው እህቴ ደግሞ ሄድኩ ማለት ነው። ከዛ በኋላ ምንድነው የበረታው ትንሽ ነቃ እያልኩ ስመጣ፣ ቤት እየዋልኩ በደንብ እያሰብኩ ስመጣ መድኃኔዓለም አያት ሙቅ ጸበል የሚባል አለ። ለመጀመሪያ ጊዜ ጸበል እዛ ገባሁ ከተመለስክ በኋላ። በቃ ትንሽ እንትን ብዬ ነው በቃ ትንሽ ተረጋግቼ መድኃኔዓለም ጸበል ተጠመቅኩ። 1/7 እንደጨረስኩ ደግሜ አልሄድም አልኩ፣ አልጠመቅም ከዚህ በኋላ አልኩ። ከዛ እህቴ በቃ እያለቀሰች መለመን ጀመረች። እኔ በቃ ምንድነው ችግርህ? ምንድነው የሆንከው? ስቲል አልተናገርኩም። በቃ እንደዚህ መሆኔ እዚህ ውስጥ መሆኔ ምናምን አልተናገርኩም። ከዛ ምንድነው ያደረገችው? በቃ ካልሆነ አስሬ ቁጭ ነው ማድረግ አለች።
አስሬ ደግሞ መቀመጥ አልፈልግም። ይሄ የመመለስ ፍላጎት ደግሞ አለ። በመሀል ደግሞ መጣ። በቃ አስጠላኝ። ቤት መቀመጥ ተቆራምቶ ከሰዎች ጋር አባሮሽ ሆነ ህይወቴ። አገኙኝ አላገኙኝ አንድ ቀን መውጣት አቃተኝ። ያንዳንዷ ቀን ስወጣ ማስክ አድርጌ ነው የምወጣው። ፈልጉኛል ብላ በቃ ካገኙኝ ምንም ጥያቄ የለውም። በሚፈልጉ ነገር ነው የሚያጠፉ። በመኪናም ገጭተው በጥይትም መጥተው ይገሉኛል። እና በቃ መድኃኒዓለም ጸበል እንደተጠመቅኩ 1 ሳምንት አቆምኩ። ከዛ እህቴ ጮኸችብኝ፣ ተቆጣችኝ፣ አስፈራራችኝ። በቃ ስሬ ነው ማስቀምጠ ምናምን አለችኝ። ከዛ ተመልሼ ደግሞ 1 7 ደግሞ ተጠመቅኩ። 1 7 ተጠመቅኩ። ንስሐ አልገባሁም እስከዚህ ሰዓት። ከዛ በቃ ይጫጫነኝ ጀመረ፣ ይከብደኝ ጀመረ ምናምን። በቃ አስፈሪ ህልሞች ማየት ጀመርኩ ምናምን፣ ጭንቀት በቃ ሌት። ከዛ በኋላ በቃ 2 7 እንደተጠመቅኩ የሆነ ቀን ላይ ነበረ 9 ሰዓት አካባቢ ቁጭ ብዬ የሆነ ነገር እያየሁ ነበረና ከዛ የሆነ ሰመመን ላይ ሆንኩ። በቃ የሆነ ነገር እያነበብኩ ነው የነበረ፣ ሰመመን ላይ ነኝ ግን እንደዛም ሆኜ። ከዛ እህቴ ትገባለች ትወጣለች ትሄዳለች፣ ትገባለች ትወጣለች ትሄዳለች። ከዛ እንደዚህ ብዬ ጋደም አልኩና ሀሳብ ውስጥ ገባሁ። ከዛ ምንድነው እህቴ በቃ እንደው ፈጣሪ ይሄ ልጅ ልቡን ክፈትለት እያለች ነው እየመጣች እያየች ነው የምትሄደው። ምክንያቱም ብዙ ቀን እየሞከርኩ ነው ራሴን ለማጥፋት፣ በተደጋጋሚ ራሴን ለማጥፋት ነው የምሞክረው። እኔ መሞት አለብኝ ብዬ ነው ማስበው። በቃ መሞት አለብኝ፣ ምክንያቱም አልድንም ብዬ ነው ማስበው። እንደምድንም እርግጠኛ አይደለሁም፣ መሞት አይቀርም። ስለዚህ በእነሱ እጅ ከሞት ራሴ ልሙት ነው የኔ እምነት። ከዛ በኋላ እየገባች እየወጣች እንደዛ ስትል በቃ ሰመመን ላይ ነው ያለሁት። ከዛ የሆነ ነጭ ልብስ የለበሰ ጸጉሩ የሚያምር የሆነ ሰው መጥቶ እንደዚህ ቆሜ ነውና ልቤ ላይ ነው እንደዚህ እጁ ጭኖ ልብህን ክፈተው ይለኛል። ከዛ ጮኩ። በቃ የምር ነው የጮኩት። ሰመመን ላይ ያለ ሰመመን ላይ ያለ የምር ጮኩ። ከዛ ደንግጬ ወጣሁ። ከዛ ምን ሆነ ነው ምናምን አለችኝ እህቴ። አይ እንደዚህ አይነት ሰው መጥቶ ልቤ እንደዚህ አድርጎ ያዘኝ ምናምን፣ በቃ ሂድ ቤተክርስቲያን ምናምን አለች። ከዛ ምንድነው ያን ቀን ተነሳስቼ ነጠላ አድርጌ ምናምን ቀረው። ከዛ በኋላ በቃ ተናደደች፣ ተቆጣችኝ። ከዛ እንደገና ግባ ብላኝ ሳምንት ተጠመቅኩና የመጨረሻ ከዚህ በኋላ ከኔ ጋር ትጣላለህ፣ ከዚህ በኋላ እህትና ወንድምነታችን ይቆራረጣል አለችኝ። ከዛ በኋላ ጠቅልዬ ከቤት ወጥቼ ቃጥላ ማርያም ገባሁ ማለት ነው፣ ጸበል። እዛ ለመጀመሪያ ጊዜ ንስሐ ገባሁ። ተናገርኩ፣ እንደዚህ አድርጌያለሁ። ከዚህ በኋላ አላውቅም ልሞት እንደምችል ልሙት አላውቅም፣ ግን እንደዚህ አይነት ኃጢአት ውስጥ ነበርኩ፣ ገብቻለሁ። ነገር ግን የተወሰኑ ነገሮችን የተናገርኩት እንጂ በቃ አብዛኛው ነገር እየደበቅኩት ነበር፣ እየፈራሁ። ምክንያቱም በቃ ሰው የሚገለኝ ነው የሚመስለኝ። በቃ የማየው ሰው ሁሉ ይሄ ነገር እየሰማ ቀን ይገድለኛል ብዬ ነው የማስበው። ከዛ በኋላ ነገርኳቸው። አባ አገዙኝ። በቃ በደንብ መጽሐፍ ቅዱስ እየጠቀሱ በደንብ አስተማሩኝ። ይሄ እንደዚህ ነው፣ ምንም ችግር የለም። የውሸት አባት ነው፣ እያንዳንዱ በውሸት ገንብቶት ነው፣ ጭንቅላትን ሞልቶት ነው፣ ምንም አትሆንም ማለት። ከዛ በኋላ ጸበል በደንብ ተጠመቅኩኝ። በስርዓት የነበረኝን ጊዜ ጨረስኩና መጨረሻ ላይ ሱባኤ ያዝኩ። በዛ ለመጀመሪያ ጊዜ ሱባኤ የሚባል ገብቼ አላውቅም። እድሜ ልኬ ሱባኤ ገብቼ አላውቅም። ሱባኤ ቤዛዊት ማርያም የምትባለው ዋሻ አለ፣ እዛ ገባሁ። ከዛ በኋላ መጨረሻ ላይ ምንድነው በህልሜ ከሆነ ቦታ ላይ ወደ ጉድጓድ ጣሉኝ፣ ወረወሩ ሰዎች የሆኑ እንደዚህ ይዘው ወደ ትልቅ ጉድጓድ ውስጥ ወረወሩኝና ምንድነው ትልቅ በሬ ቀንድ ትልልቅ የሆነ ሊወጋኝ እንደዚህ ይታገላል በህልሜ የመጨረሻ ቀን ሱባኤ ጨርሼ የምወጣበት ቀን ሊወጋኝ ይታገላል። ከዛ በኋላ በቃ ፍርሃት ውስጥ ሆኜ ምናምን እየተጨነኩ እየጮኩ ነው። ከዛ የሆነ ሰው ትልቅ ጎራዴ እንደዚህ ወረውርና አንገቱ ቆረጠልኝ። ከዛ በኋላ አወጣኝ፣ እጄን ይዞ አወጣኝ። ወጣው። ከዛ በኋላ በቃ ራሴን አረጋጋው። ጠዋት እንደነቃ የመጨረሻው ቀን ምን ብዬ ለቤዛዊት ማርያም ብዬ እያንዳንዱ የሰራሁት ኃጢአት ሁሉ ተናዝዤ በወረቀት ድጋሚ እያንዳንዱ የሰራሁት ያኔ ሙሉ ወረቀት ጻፍኩና ሄጄ ምንድነው ያደረኩት፣ እዛ የተለመደ ነገር አለ፣ ወረቀት ይጽፉና ይጸለይላቸዋል። እዛ የሆነች እንትን ያደርጋሉ መሰለኝ እና እንደዛ ጻፍኩና ሄጄ ላስቀምጥ ስል የሆነች ሴትዮ መጣች።
በእውነህ ነው? አዎ በእውነ እሺ። ላስቀምጠው ቀኝ ጨርሻ አይደለ ልወጣ አይደለ አዎ። ሰዎች ሳያውቁኝ ግን ጸሎት እንዲያደርጉልኝ እሺ። በቃ እንደዚህ በድያለሁ። ከዚህ በኋላ ፈጣሪ ይቅር በለኝ። ከዚህ በኋላ ተመልሼ ዘፈን ይሁን ዓለማዊ ስራ ምንም ነገር ላልሰራ ቤተክርስቲያን ብቻ ላገለግል ብዬ ቃል ገብቻለሁ ብዬ ጽፌ ላስቀምጥ ስል የሆነ ሴት መጣችና ፈራው። አየችኝ፣ እሱ ነው ያስቀመጠው ትላቸዋለች። ያውቁኛል። በቃ ያኔ ስለት ነው የተሳልኩት። በቃ መዝሙር ሰርቼ ያገኘሁት ገቢ ለቤተ ክርስቲያን ነው ማስገባ ብዬ በቃ ተሳልኩ። ከዚህ በኋላ ወደ ዘፈንም ዓለማዊም ነገር ላልመለስ። እመቤቴ ማርያም ያደረግሽልኝ ቸርነት ከሚገባኝ በላይ ነው። እኔ ለሞት የሚገባ ሰው፣ ለፍርድ መቅረብ ያለብኝ ሰው ከነ ኃጢአቴ ከነ በደሌ ቤትሽ ገብቼ ሳቆሽሽ ከርሜ፣ አንቺ ግን በምህረት ጎብኝተሽን ከልጅሽ አማልደሽኝ አስታርቀሽኛል። ስለዚህ ከዚህ በኋላ ከደጅሽ መጥፋት አልፈልግም። ጻፍኩ። ላስቀምጥ ስል ስትመጣ ኪሴ ውስጥ አድርጌው ወጣሁ። ሳላስቀምጠው ወጣሁ። ሁሌ ይቆጨኛል ሳስበው። ሁሌ ምን አለ ባስቀመጥኩት እላለሁ። ግን መልሼ ሌላ ቦታ አስቀመጥኩት፣ ሌላ ደብር እና ወጣሁ። ከዛ በኋላ ሰላም የተመለሰ ትንሽ ተረጋጋሁ። በቃ ጤነኛ እየሆንኩ መጣሁ ምናምን። ከዛ እያንዳንዱ ነገሮች እየጠነከሩ መጣ። ያው ትንሽ ፈተናዎች አሉ ምናምን። እስከዛ ሰዓት ምንድን ነው ያላደረግኩት ነገር? ቄደር አልተጠመኩም። እስከዛ ሰዓት ደግሞ ሌላ ጥፋቴ ደግሞ ይሄ ሁሉ አድርጌ ቄደር ጥምቀት አልፈጸምኩም። ከዛ በኋላ አቡነ ሐራ ድንግል ተጠመቅኩ ማለት የቄደር ጥምቀቱን ፈጸምኩ። ከዛ ቀን ጀምሮ በስርዓት ቤተክርስቲያን፣ ከዛ በፊትም ያው ጀምሬ እንትን እያልኩ ነበረ፣ እዛ ነበር። የቄደር ጥምቀቱን ፈጽሜ ሙሉ ለሙሉ ራሴን ነፃ ወጣሁት። ከዛ በኋላ በቃ በእያንዳንዱ ቀን ከእግዚአብሔር ጋር ሆኜ እያመሰገንኩት፣ እግዚአብሔር ረድቶኝ ደግሞ መዝሙር ለመዘመር ማበቃኝ። ከትልልቅ ሰዎች ጋር አየሁ የላኩልኝ ቪዲዮ። ደረጀ ኮሜዲያኑ ደረጀ ኃይሌ ጋር አየሁ። ወዴት ፊስና ባልቦላ ምን እያደረክ ነው? ችግኝ እየተከል እስክስ ማሩ ባላገሩ ጋር አየሁ። ከጎፈሬው በላይ ይውላል ሚዶው፣ እኔ ፈረዋለሁ ማን ብዬ ለጥራው ይባላል። ሚዶ ምንድን ነው አሌክስ? ሚዶ ማለት የፀጉር ማበጠሪያ ማለት ነው። ለአፋና ላምሮት ተወዳድረህ ጭራሽ ርዕሱ እንደውም ዳኛዋን ያስጨፈራት ተወዳዳሪ የሚል። እነዚህ ነገሮችን እስኪ አስታውሳቸውና እንዴት ነበሩ የሚለው። እሺ ያው እንግዲህ በተለያየ ጊዜያቶች የተለያዩ ነገሮችን ሰርቻለሁ። ፊልሞች ሰርቻለሁ፣ ዘፈኖችም ሰርቻለሁ። የተለያዩ ሰዎች ጋር የመገናኘት ነገር ነበረ። ማሩ ባላገሩ ወይም ደግሞ ኤንቢሲ ሚዲያ ላይ መጥቼ የነበረው ከልጆቼ ጋር አስተምራቸው ከነበረ ያ ትወናና የድምፅ አወጣጥ ስልት አሰለጠናቸው ከነበሩ ልጆች ጋር እንትናችን ቦታችን ለማስተዋወቅ ነበረ እነሱ ጋር ተገኝቼ የነበረው። ጥሩ ጊዜ ነበር። ጥያቄና መልስ ነበረ። ያው ስለ ራሳችን በዛ አስረድተን ምናምን ነበር ያወጣ ነው። ከዛ ውጭ ደግሞ ያው ባልቦላ የሚባል የፋና ቴሌቪዥን ላይ የሚተላለፍ ነበረ። ረዳት ተዋናይ ሆኜ ሰራ ነበረ። ከደረጀ ጋር ያየው እዛ ላይ ነው። እዛ ላይ ነበረ። ከሱ በተጨማሪ ደግሞ ምንድነው ካስቲንግ እና ሎኬሽን እሰራላቸው ነበረ። ካስቲንግ ማለት የተዋናይ መረጣ እና ደግሞ የቦታ መረጣም እሰራላቸው ነበረ። ከዛ በተጨማሪ ደግሞ በህግ አምላክ ላይም በአጃቢነት ተዋናይ ሰርቻለሁ። ከዛ ውጭ ኖርማል ፊልሞች የሰራኋቸው አሉ፣ የዩቲዩብ ፊልሞች አሉ፣ የተለቀቁ ፊልሞች አሉ ምናምን አሉ የወጡ። ከዛ ውጭ ደግሞ ያው አለፍ ሲል ደግሞ እንትን ጽሁፎች እጽፍ ስለነበረ ምንድነው የወንጀል ታሪኮች አይነት ታሪኮች እጽፍ ስለነበረ የሰራኋቸው አሉ። እኔም በተዋናይነት የሰራሁባቸው አሉ። ስለ ህይወት ወይም ደግሞ እንደ የተዘጋው ዶሴ አይነት ስራዎች፣ እንደዚህ አይነት ስራዎችም በተዋናይነት ሰርቻለሁ። ታዲያ ሩት ስለ መሬቱ መረጃ በተገቢው መንገድ ታውቃለች። በብዛት ግን የናይት ክለቡ በጣም ስታየው ራሱ ይዘገንናል። ናይት ክለብ ያለ ነው። ያው እንግዲህ ራቁት ሆኖም ይመጣል። በጣም የሚያስጠላ እውነት፣ ለማየት ራሱ የሚቀፍ በጣም ቪዲዮ ለማየት ራሱ ቀፈፈ። እሱ ብቻ ሳይሆን እንደውም በጣም ደባሪ ነገሮችን የሚደረጉበት ነው ክለብ ማለት። ያው ሰው ራሱን ስቶ ስለሚሄድ ነው እንጂ ክለብ ማለት የመጨረሻ ያወረደ የቆሸሸ ስራ የሚሰራበት አንደኛ የዛ ክፉ ግብር ማስፈጸሚያ ቦታ ነው። ወደ ውጭ መሄድስ እድሎች ነበሩ? ሄደህ ነበር ወይ?
ነበሩ። ያው የመጀመሪያው የሪቹዋል እንትንም እዛ ነበረ፣ ከውጭ ነበረ የሚደረገው። ቅርብ ሀገር አፍሪካ ሀገር ውስጥ ነበረ። ያው ነበሩ ድሎች። ያው ሄደህ ሪቹዋል አድርገህ መጥተሃል? ቃል ኪዳኑ የተፈጸመው እዛ ነው። እዛ ነው የፈጸምከው? መልካም እንግዲህ እስካሁን ያያችሁት፣ የተመለከታችሁት፣ የሰማችሁት ያው ውስጣችሁ እኛም ጋር ያለው ስሜት እኔም ጋር ያለው ስሜት በምን አይነት ሁኔታ እንደሆነ እናንተ ታውቁታላችሁ፣ ትረዱታላችሁ። ያ ሁሉ ነገር ተቀይሮ ዛሬ ያለበት ደረጃ እንዴት ደስ እንደሚል ዛሬ ያለህበትን እስኪ ደግሞ እሱን ደግሞ እስኪ ብርሃኑን ግለጠው እስኪ። አሁን እግዚአብሔር ይመስገን ባለሁበት ደብር እያገለገልኩ ነው ያለሁት። ትምህርቶች እየተማርኩ ነው ያለሁት። መንፈሳዊ ትምህርቶች እየተማርኩ ነው ያለሁት። ዝማሬ ደግሞ አሁን ወደ ዝማሬ መጥቻለሁ። እግዚአብሔር ረድቶኝ የምስጋና መዝሙሮችን እየሰራው ነው። አስቀድሜ እንደውም የቡሄ መዝሙር ነበረ ለመጀመሪያ ጊዜ የሰራሁት። ታቦር ነው ደብረ ታቦር ነው ዛሬ ደስ ብሎን ደርተናል በዝማሬ። የቡሄና ከዛ ደግሞ የአዲስ ዓመት የምስጋና መዝሙር። እስኪ አዲስ ዓመቱን። አዲስ ዓመት አዲስ ዘመን መጣ፣ አዲስ ዓመት አዲስ ዘመን መጣ፣ ብሩህ ተስፋ ክብር ይዞ ሲወጣ፣ ምድር ፈካች በልምላሜ አጊጣ፣ እረፍ እስክል በምሕረት በር አዲስ ሆንኩኝ ባንተ እግዚአብሔር፣ እረፍ እስክል በምሕረት በር አዲስ ሆንኩኝ ባንተ እግዚአብሔር። ዮም ሚዲያ ይባላሉ። ኒያም ስቱዲዮ ጋር ተባብረው የሰሩልኝ። በዚህ አጋጣሚ አመሰግናለሁ ይህንን እድል ስለሰጣችሁኝ። አሁን ደግሞ ከእነሱ ጋር ሆኜ ደግሞ የተለያዩ ስራዎች እየሰራው ነው ያለሁት። ብዙ ነገሮች ይዘን እንመጣለን። የነበረኝ አቅም የስክሪፕት መጻፍ፣ የትወና ልምድ፣ ሌሎች ነገሮችን ሙሉ ለሙሉ አቅሜ ተጠቅሜ በመንፈሳዊ ህይወቴ አምጥቻቸው ብዙ ሰዎች ማስተማር ፈልጋለሁ። ያለፍኩባቸው ህይወት የነበሩ ክፉ ነገሮች እንዴት አይነት መጥፎ ሴራዎች እንዳሉ ሁሉ ከዚህ በኋላ እግዚአብሔር በሚያውቀው እግዚአብሔር ሞገስ ሆኖኝ ረድቶኝ እያንዳንዱ ነገር በፊልሞች፣ በጽሁፎች፣ በእያንዳንዱ ነገሮች ሌሎች ሰዎች ነፃ ማውጣት ነው የምሰራው ከዚህ በኋላ። እስኪ የራስህ መዝሙር ከመዘመርህ በፊት እንደው መንፈሳዊ ነገር ብልጭ ሲልብህ ወይም ዝማሬ ሲመጣብህ በውስጥ ሲመላለስ የነበረውን እስኪ አሰማ። እስኪ በፊት እንደው በነበርክበትም ከዛም በኋላም ስትወጣ። ያው የተለያዩ መዝሙሮችን እንሰማለን። በተለያየ ጊዜ ስናዳምጥ የሚሰማን ስሜት አለ። እኔ ግን ከልጅነቴ ጀምሮ እንግዲህ በጣም በርካታ መዝሙሮችን አዳምጥ ነበረ። ግን በቃ ከአይምሮዬ ውስጥ የማይወጣው ሁልጊዜ በቃ እየዘፈንኩ ወላኩ አይምሮዬ ውስጥ የሚመጣው መዝሙር የቴዎድሮስ ዩሱፍ መዝሙር መጥምቁ ዮሐንስ የሚለው አጎንብሼ ሄጄ። እስኪ በለውስ። አጎንብሼ ሄጄ ቀና ብዬ መጣሁ፣ በዮሐንስ ጸበል ጤናዬን አገኘሁ። ጌታን ያጠመቁ ክቡራን እጆቹ ታምር ይሰራሉ ዛሬም ለልጆቹ፣ ታምር ይሰራሉ ዛሬም ለልጆቹ። እኔም አጎንብሼበት ከነበረው ከሞት መንጋጋ ከጠፋሁበት በእጆቹ ዘርጉታ ያዳነኝ እግዚአብሔር ክብር ምስጋና ይግባው። ኪዳነ ምሕረትም ትወዳታለህ፣ በጣም አሳድጋለች፣ ደብርህም ናት። ምን ነበረ ስለ እሷስ በውስጥህ የሚመጣው? ኪዳነ ምሕረት ለእኔ እናት ነች። በቃ ምን እናቴ ነች። እናቴ ካጣዋት በኋላ ብቸኛዋ እናቴ እሷ ነች። መጽናናባት፣ ሳለቅስ የምለምናት እሷን ነው። ኪዳነ ምሕረት እናቴ። አንቺ ብቻ አይደለሽ እናቴ፣ ማንም እናቴ የለኝ። እናቴ እኮ ትታኝ ሞተች እኮ። እናቴ ትታኝ ሄዳ ከአንቺ በቀር ማን አለኝ? እኔ ባዶ እኮ ነኝ። እስኪ በዜማ እስኪ ኪዳነ ምሕረት እናቴ ሚስጥረኛዬ ጓዳዬ
የጎደለኝን ታውቃለሽ ካፌ ሳይወጣ ሳልነግርሽ ካፌ ሳይወጣ ሳልነግርሽ። በጣም በጣም የምትወደውን መዝሙር ዘምር ብለህ አንድ የመጨረሻ የምወደው የፍቅረ ስላሴ ለረዳትነቱ እንደው ስሙን ሳላነሳ ሚካኤልያ ጠባቂ አሳደገ ረዳትነቱ የበዛልኝ ሚካኤል ኃያል መልአክ ጠላቴን በሰይፉ ቆርጦ የጣለልኝ እዛ ቦታ እንደውም በጣም ከሚፈሩት መላእክቶች መካከል አንዱ ነው። በቃ ስሙ ሁላ በስህተት እንዲነሳ የማይፈልገው ሁሉ ሰው የሚፈራ እዛ ቦታ ሆኜ እንኳን ስሙ የሚፈራ የትም ቦታ ተሆኖ መልአኩ ሚካኤል የሚፈራ ግርማው የሚያስፈራ ስሙ ተጠርቶ እንኳን ጠላት የሚያርድ ለረዳትነቱ አለሁኝ ምስክር ቤቱ አድጌአለሁ በጸጋና በክብር ሚካኤል ሚካኤል ይላል አንደበቴ በአባትነት ፍቅሩ በዝቶ በረከቴ በባለሟልነት ደርቦ ትሕትና ቆመልኝ ጌታ ፊት ልጁ እንድጽናና ለተናኩት ለእኔ ሆኖልኝ ሞገስ ይኸው ተመልከቱት እንባዬን ሲያብስ። ዝማሬ መላእክት ያሰማል። አሜን አሜን። ክብረት ሙሉ ስራ አስባል ወይስ እንዲሁ አንዳንድ ነጠላ ነጠላ እያልክ ነው የምትለቀው? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ እያን ከወዲሁ መልካም ምኞታችን እየገለጽ ኤላ ኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል። የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀዎት በደስታ ነው። መላ እስራኤልን እንዲሁ እንጎበኛለን፣ እንሳለማለን። በጆርዳን ያሉትን ቅዱሳን መካናት እንጎበኛለን፣ እንሳለማለን። ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን። በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር። ሙሉ ስራ አስባል ወይስ እንዲሁ አንዳንድ ነጠላ ነጠላ እያልክ ነው የምትለቀው? እንግዲህ እግዚአብሔር ከረዳኝ አስቤያለሁ። እንግዲህ ተሳትፎ ያላቸው እንደዚህ ላይ የሚሰሩ ችሎታ ያላቸው ቢያግዙኝና አብረን ብንሰራ ፍላጎቱ አለኝ። ከዚህ በኋላ ሲጀመር ተመልሼ ወደዛም ስለማልገባ አሁን ያለኝ አቅም ተጠቅሜ መንፈሳዊ ስራዎች ላይ ሙሉ ጉልበቴ መንፈሳዊ ስራዎች ላይ ማድረግ ነው የምፈልገውና ምናልባት እንግዲህ የመዝሙር ባለሙያዎች ብዙ ሰዎች ይኖራሉ ብዬ አስባለሁና ምናልባት የምታስተዋውቀው ነገር አለ። አሁን የምትሰራውን ስራ ሌሎች ሰዎች አውቀው ወደ አንተ የሚያግዙህ ነገር ምንድን ነው የሚያስፈልገው? ያው እንግዲህ አሁን አብሬ እየሰራሁበት ያለው ዮም ሚዲያ የሚባል አለ። በርካታ ነገሮች አሁን ከነሱ ጋር እየሰራን ነው። አብረን በጋራ ሆነን እየሰራን ያለ ነው። ዝማሬዎች፣ ድራማዎችም አሁን በቅርቡ ይዘን እንመጣለን ከነሱ ጋር ተባብረን። ከዛ ውጭ ደግሞ ፕሮግራሞች ለማዘጋጀት አስበናል። ስለዚህ እንግዲህ ያው መንፈሳዊ ነገሮች ብዙ ወጣቶች ሊያንጹ የሚችሉ ፕሮግራሞች ይዘን እንመጣለን ከዚህ በኋላ ቤተሰብ በመሆን እንግዲህ። ስለዚህ ዮም ሚዲያን ያው በተለመደው ቋንቋ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ክብረት እና በረታታው። እንኳን ደህና መጣ። ከዛ ከወጣበት ከጨለማው ከ666 ከዘፈን ከማይሆኑ በጣም በጣም በሰማናቸው ነገሮች አዝነናልና በዛው ያልቀረብን በዛው ያልሞተብን በዛው ያልጠፋብን ወንድማችን ወገናችን የተዋህዶ ልጅ የቤተክርስቲያናችን ልጅ እንደገና ሁለተኛ ህይወት ሁለተኛ መኖር ከሰጠው እግዚአብሔር ይሄንን ከሰማን በኋላ ደግሞ ባለን ነገር አይዞህ ልንለው ያስፈልጋል፣ ልንደግፈው ያስፈልጋል። ስለዚህ ለጊዜው ባለው ነገር በዚህ ከጎኑ እንድንሆን እንዲሁም ደግሞ ሙያዎችህን እንደገና በልጽጋቸውና በተለይ ደግሞ ለቤተክርስቲያን ልጆች ያኔ ዝም ብለህ በዓለሙ ለዓለም ነበር ያበረከትከው። አሁን ደግሞ አክቲንጉን እነዚህ እንትኖችን በተመለከተ ወደ መንፈሳዊ ዓለም መጥተህ ደግሞ ይሄንንም
ማበርከት አለብህ። አዎ እንግዲህ እስኪ እግዚአብሔር ይርዳኝ። አሁን 2 ሙሉ ፊልም የሚሆኑ ስክሪፕቶች ታሪኮች ጽፌ አዘጋጅቻለሁ። ይሄኛው አሁን በተወሰነ መንገድ ቀየር አድርጌ ጽፌዋለሁ። የህይወቴ ታሪኬ በተለየ መንገድ አድርጌ ውስጥ የሚደረጉ ነገሮች፣ ከባድ ፈተናዎች በፋንታሲ አይነት ፊልም ወይም ደግሞ ጀብድ የተሞላበት የምንለው በዛ አይነት መንገድ ወደ ፊልም ቀይሬ ጽፌዋለሁ። ምናልባት እንግዲህ አብረውኝ ሊሰሩ የሚፈልጉ ሰዎች ካሉ ስክሪፕቱ ላሳያቸውና አብረን ልንሰራ ዝግጁ ነኝ። ሌሎች ስራዎችም አሉ፣ የጻፍኳቸው አጫጭር ድራማዎች አሉ። እንግዲህ እግዚአብሔር ከፈቀደ ከእናንተም ጋር አብረን የምንሰራ ይሆናል ብዬ አስባለሁ። እግዚአብሔር ቢፈቅድ የተለያዩ ነገሮች እንግዲህ ያለን መክሊታችን ተጠቅመን መንፈሳዊ ነገሮችን ማስተማር ስለምንፈልግ እኔ ከዚህ በኋላ በምንም ሁኔታ ዓለማዊ ህይወት መኖር አልፈልግም። ሙሉ ለሙሉ የመንፈሳዊ አገልግሎት ላይ ነው የምሳተፈው። እስኪ መልእክት፣ አጠር ያለች መልእክት ዝም ብለህ ለወጣቱ በአንተም እድሜ ለዚህ ዘመን መልካም ነገር መስሏቸው በጣም ብዙ የሚሸውዱና ወደ የህይወት መንገድ መስሏቸው የሞት መንገድ እንዳለ በጣም ብዙ ነገር አስተምረህናል። ግን አጠር አድርገህ ዝም ብለህ የ1 ደቂቃ መልእክት። እንግዲህ ለወጣቶች ያለኝ መልእክት ምንድን ነው? ለገንዘብ ብላችሁ ራሳችሁን አትሽጡ። ገንዘብ የትም አያደርሳችሁም፣ ባዶ እጃችሁ ያስቀምጣችኋል። መልሶ ከሰዎች አርቆ ከህይወታችሁ አርቆ ባዶነት ሞልቶ ቁጭ ያደርጋችኋል። እውነት መስሏችሁ በገንዘባችሁ ደስታ ልትገዙ የምታስቡ ከሆነ ይኸው እኔ ደስታ አጥቼ ኖሬ አይቼዋለሁ። ገንዘብ ኑሮኝ ሰው አጥቼ መዋል፣ መብላት፣ መጠጣት አቅቶኝ ብዙ ጊዜ ምግብ አዝዤ አልበላውም ነበረ፣ እያየሁት ትቼው ነበረ የሚሄደው። እና እንደዛ ነው የምትሆኑት። ህይወታችሁን ራሳችሁ ጠብቁት፣ ከፈጣሪያችሁ አትለዩ። እግዚአብሔር በየደቂቃው አመስግኑት። በፈተናችሁም በደስታችሁም ጊዜ ሁሉ አመስግኑት እግዚአብሔርን። እግዚአብሔር በስራው ሁሉ ድንቅ ነው፣ ቅዱስ ነው። እሱ መንገዳችሁን ይመራችኋል። ሁሌም ከእግዚአብሔር ጋር ሁኑ፣ አትለዩት። መጥፎ መንገድን መቼም አያዘልቃችሁም፣ ለሞት ብቻ ነው የሚዳረጋችሁ። ሰይጣን ደግሞ የሐሰት ትምህርቶችን የሐሰት መንገዶችን እያሳያችሁ ወደ ሞት መንገድ ይወስዳችኋል። ስለዚህ ህይወትና ሞት እናንተ መምረጥ ይሆናል። ስለዚህ ህይወት ብቻ ይሆን ምርጫችሁ፣ ከእግዚአብሔር ጋር አብራችሁ ኑሩ። አመስግን። ከፈጣሪ ቀጥሎ በጣም ያግዙኝ የነበሩ እህቶቼ ናቸው። ታላቅ እህቴና ሁለቱም ትልቅ እህቶቼ ናቸው እና አንደኛው እህቴ ደግሞ ከባለቤቷ ጋር በጣም ብዙ ዋጋ ከፍላልኛለች። ስቲልም አብሬያት ምኖረው ከሷ ጋር ነው። ብዙ ዋጋ ከፍለሽልኛል እህቴ፣ እግዚአብሔር ያክብርልኝ፣ አመሰግንሻለሁ። እግዚአብሔርን እንዳገኘው ረድተሽኛል። አጥቼው የነበረ ህይወት እንዳገኘው ስለረዳሽኝ አመሰግንሻለሁ። በህይወትሽ ያጣሽው ሁሉ አገኘው፣ የፈለግሽው ሁሉ ካንቺ አይራቅ። ከልቤ አመሰግናለሁ። ይህንን ህይወት እንዳገኝ ስለረዳሽኝ አመሰግናለሁ። እህቶቼ በእኔ ምክንያት ብዙ አዝናችኋል፣ ብዙ ቆስላችኋል፣ ብዙ ተገፍታችኋል፣ ብዙ ተሰድባችኋል። ነገር ግን ደግሞ ይኸው ዛሬ እግዚአብሔር በቸርነቱ ረድቶኝ ከዛ ሁሉ ፈተና ወጥቼ ለዚህ ቆሜያለሁና አመሰግናችኋለሁ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መርሃ ግብራችን ተናገሩ፣ ድንቅ ስራውን መስክሩ፣ ታምሩን ለዓለም ንገሩ። ብዙ በህይወታችን የሚነበቡ መጻሕፍት ያለፍናቸው ነገሮች አሉ። የወንድማችን ገና በ25 ዓመቱ እንግዲህ ምን አይነት መጽሐፍ ገልጦ የህይወቱን መጽሐፍ እንዳስነበበን አይታችኋልና ለብዙ ሰዎች ይጠቅማል፣ ለእኛም ይጠቅማል፣ ለትውልዱ ይጠቅማል፣ ያነቃል። ስለዚህ እንግዲህ እናንተም የሚያስተምር የሚያጽናና ነገር ካላችሁ መታችሁ እግዚአብሔርን ማመስግኑበት፣ በእናንተ ደግሞ ሌሎችም ትምህርት ይውሰዱበት። ተናገሩ፣ ድንቅ ስራውን መስክሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።